የዘመናዊ ስኬት ትልቁ ውሸት ሁሉንም ነገር በራሴ ጥረት ብቻ አሳካው የሚል አስተሳሰብ ነው። በመጽሔቶች ገጽ ላይ የሚወጡ ፊቶችን እና በዋንጫዎች ላይ የሚታዩ ስሞችን እናደንቃለን። ነገር ግን ታሪክ የተገነባው በጥላ ስር በቆሙ ሰዎችም ጭምር ነው። እነዚህ ሰዎች ጀግኖቹ ሰይፋቸውን ሲመዙ ካርታውን ይዘው የሚመሩ አማካሪዎች፣ ስትራቴጂስቶች እና የጥላ ስር አርክቴክቶች ሻዶ አርክቴክትስ ናቸው። በመጽሐፍ ቅዱስ ውስጥ ይህ ሁኔታ ለዘመናት ሲደጋገም እናያለን። ሩት ኑዓሚን ነበራት፣ ሙሴ ዮቶር ነበረው፣ አስቴር ደግሞ መርደኪዮስ ነበራት። ያለ እነዚህ ሶስት አማካሪዎች ዛሬ የምናከብራቸውን ጀግኖች ታሪካቸው ሳይመዘገብ የሚቀር ተራ ሰዎች በሆኑ ነበር። ዛሬ ቦዔዝህን ለማግኘት መንግስትህን ለመገንባት እና ለእንደዚህ ላለ ጊዜ እንድትተርፍ የሚረዱህን ሶስት አይነት አማካሪዎች እንመለከታለን። በመጀመሪያ በኑዓሚን ውስጥ የምናገኘውን የመከራ ተሞክሮ ስትራቴጂ እናያለን። ሩት ሁሉን ነገር ባጣች ጊዜ የሚያስፈልጋት አበረታች ንግግር የሚያደርግ ሰው ሳይሆን ካለፈችበት መከራ የተረፈ ሰው ነበር። ኑዓሚን ማራ ነበረች፣ በሐዘንና በኪሳራ የተጎዳች። ነገር ግን ያ መራርነት እውነታውን በጥልቀት እንድታይ ረድቷታል። ብዙ ጊዜ መከራ ካለባቸው ሰዎች እንሸሻለን። ኑዓሚን ግን ታላቁ ምክር የሚመጣው በሕይወት ተቀጥቅጠው ነገር ግን ተርፈው ታሪካቸውን ከሚናገሩ ሰዎች መሆኑን ታረጋግጣለች። ኑዓሚን በሞዓብ በነበረው የሩት መቃብርና በቤተልሔም በነበረው ዙፋኗ መካከል እንደ ድልድይ ነበረች። ሩትን ያስተማረቻት ስኬት በጠንካራ ስራ ብቻ የሚገኝ ሳይሆን በስትራቴጂያዊ አቀማመጥ መሆኑን ነው። ሩት በእርሻ ውስጥ ጉልበቷን ሰጠች። ኑዓሚን ግን ወደ ትክክለኛው ሰው ልብ የሚወስዳትን መንገድ መራቻት። ከዜሮ የምትጀምር ከሆነ የሚያስፈልግህ አጨብጫቢ ሳይሆን እንደ ኑዓሚን ያለ ሰው ነው። በእሳት ውስጥ ያለፈና ሁሉንም ነገር ያጣ ሕይወትን እንዴት መልሶ መገንባት እንደሚችል የሚያውቅ ሰው። ይህ አማካሪ ስለ ሁኔታ እውነቱን የሚነግር ነው። ሁሉ ነገር ደህና ይሆናል አይልህም። ይልቁንም እንዲህ ነው የሚተረፈው ይልሃል። በስራ ዘርፍ ውስጥ ያለውን ቦዔዝህን ማለትም ቁልፍ ሰው ወይም እድል ለይተህ ያሳውቀሃል። እንዲሁም ትኩረት ለመሳብ ራስን እንዴት ማቅረብ እንዳለብህ ይነግሩሃል። ኑዓሚን በአውድማው ላይ እንድታደርግ የሰጠቻት ዝርዝር መመሪያ ባይኖር ኖሮ ሩት እንደ ማንኛውም ተራ ሰራተኛ ትቀር ነበር። የኑዓሚን ጥበብ የሩትን ልፋት ወደ ታላቅ ታሪክ ቀየረው። ነገር ግን የእርሻ ቦታህን አግኝተህ ስኬት ማየት ከጀመርክ በኋላ የመስፋፋት ቀውስ ክራይሲስ ኦፍ ስኬል ይገጥመሃል። እዚህ ጋ ነው የዮቶር ስትራቴጂ አስፈላጊ የሚሆነው። ሙሴ መለኮታዊ ጥሪ፣ የእግዚአብሔር ኃይልና ባህርን የሚከፍል በትር ነበረው። ሆኖም ይህ ሁሉ ኃይል እያለው በአእምሮ ዝለት ሳይኮሎጂካል ብሬክዳውን አፋፍ ላይ ነበር። ለሚሊዮኖች የሚቆጠሩ ሰዎችን ክርክር ብቻውን ለመዳኘት ሲሞክር ከጠዋት እስከ ማታ ተቀምጦ ህዝቡን ሲማርር፣ እርሱ ግን ይዝል ነበረ። አማቱ ዮቶር የሙሴ አይነት መንፈሳዊ ስልጣን ወይም ተአምራዊ ኃይል አልነበረውም። ነገር ግን ሙሴ የጎደለው አንድ ነገር ይዞ ነበር፣ የመሪነት ጥበብ the architecture of leadership። ዮቶር ለሙሴ ቀጥተኛና እውነተኛ ምክር ሰጠው። የምታደርገው ነገር መልካም አይደለም፣ አንተም ይህም ህዝብ ትዝላላችሁ። ዮቶር የመጀመሪያው የስርዓት አማካሪ ሲስተም ኮንሰልታንት ነበር። ስራን ለሌሎች የማከፋፈልን መርህ ዴሊጌሽን አስተማረው። በ10 በ50 በ100 እና በ1000 ላይ መሪዎች እንዴት እንደሚሾም አሳየው። ዮቶር በጣም በእግዚአብሔር የተቀባ ራዕይ እንኳን የሚደግፈው ስርዓት ከሌለው ሊወድቅ እንደሚችል ያሳያል። ንግድህ፣ ፕሮጀክትህ ወይም ህልምህ ካንተ የማስተዳደር አቅም በላይ በፍጥነት ማደግ ሲጀምር በህይወትህ ውስጥ ዮቶር ያስፈልግሃል። ሁሉን ነገር መስራት አቁመ ቡድን መገንባት እንድትጀምር የሚነግርህ አማካሪ ይህ ነው። ያለ ዮቶር ሙሴ ወደ ተስፋይቱ ምድር ሳይደርስ በድካም በበረሃ በሞተ ነበር።
በመጨረሻም የጊዜ አጠቃቀምና የድፍረት ስነልቦና የሆነውን የመርደኪዮስን ስትራቴጂ እንመለከታለን። አስቴር በፋርስ ቤተ መንግስት የፖለቲካ ሴራ ውስጥ የተገኘች ወጣት ነበረች። መርደኪዮስ ከቤተ መንግስቱ ደጅ ሆኖ የሚመራት የጥላ ስር አርክቴክቷ ነበር። ማንነቷን መቼ መደበቅና መቼ መግለጥ እንዳለባት የነገራት እሱ ነበር። አማካሪነት ምን መደረግ እንዳለበት ብቻ ሳይሆን መቼ መደረግ እንዳለበትም ማወቅ ነው። መርደኪዮስ ያልተጻፉትን የኃይል ህጎችና በመንግስቱ ውስጥ ያሉትን ድብቅ አደጋዎች ይረዳ ነበር። የመጨረሻው ቀውስ ሲመጣ በህዝባቸው ላይ የዘር ማጥፋት አዋጅ ሲታወጅ አስቴር በፍርሃት ተውጣ ነበር። ዘውድ፣ ውበት እና ስልጣን ነበራት፣ ነገር ግን ቁርጠኝነት ጎድሏት ነበር። መርደኪዮስ ለስላሳ ማጽናኛ አልሰጣትም ወይም መፍራት ችግር የለውም አላላትም። ይልቁንም ጠንካራና የሚያስደነግጥ ጥያቄ አቀረበላት። በንጉስ ቤት ስለሆንሽ ከአይሁድ ሁሉ ተለይተሽ የምትድኝ ይመስልሻል? ማን ያውቃል ወደ መንግስት የመጣሽው ለእንደዚህ ላለ ጊዜ እንደሆን። ከቤተ መንግስቱ ምቾት አውጥቶ ወደ አዳኝነቷና ወደ ዕጣ ፈንታዋ ገፋት። መርደኪዮስ አስፈሪ በሆኑ ጊዜያት እንኳን ለታላቁ ዓላማ እንድትቆም የሚያደርግህ አማካሪን ይወክላል። ያለ ቦታ ለምቾት ሳይሆን ለጥሪ መሆንን የሚያስታውስህ እሱ ነው። እነዚህ ሶስት ሰዎች የስኬት ቦዔዝ፣ የመሪነት ተስፋይቱ ምድር፣ የዕጣ ፈንታ ቤተ መንግስት ብቻህን የምትደርስባቸው ቦታዎች አለመሆናቸውን ያስታውሱሃል። ዛሬ በእጅ ላይ ያለውን አፈር የዘውድህ ዘር ነው። ነገር ግን የት መትከል እንዳለብህ ለማወቅ ረሃብን ቀድመው ያሸነፉ ሰዎችን ጥበብ ትፈልጋለህ። አብዛኛው ሰው የሚወድቀው ተሰጥኦ ስለሌለው ሳይሆን የጥላ ስር አርክቴክት ስለሌለው ነው። የሙሴ ኃይል አላቸው፣ ነገር ግን የዮቶር ስርዓት የላቸውም። የሩት ታማኝነት አላቸው፣ ነገር ግን የኑዓሚን ስትራቴጂ የላቸውም። የአስቴር ቦታ አላቸው፣ ነገር ግን የመርደኪዮስ ድፍረት የላቸውም። ሁሉንም በራሴ አደረግኩ የሚለው የጀግንነት ስሜት ተውና የጥላ ስር አርክቴክትን መፈለግ ጀምር። ኑዓሚ የመዝሙሩ ካርታ አላት። ዮቶር የስርዓቱ ንድፍ አለው። መርደኪዮስ ደግሞ የጊዜው ሰዓት አለው። ጠንክረ ብቻ አትስራ። የታሪኩ መጨረሻ ቀድመው ባዩ ሰዎች ፈልግ፣ ተጓዝ። ታላቅነት በአሁን ጊዜ ችላ እያልከው ባለው ምክር ውስጥ ተደብቋል። አሁን የራስህን ጉዞ በጥልቀት እንድትመለከት እፈልጋለሁ። ያለ ካርታ በእርሻ ውስጥ እየለፋህ ነው? መንግስትን በራስ ትከሻ ላይ ለመሸከም እየሞከርክ ነው? ወይስ መናገር ሲገባህ በቤተ መንግስት ውስጥ ተደብቀሃል? በአሁን ጊዜ የትኛውንም የጥላ ስር አርክቴክት እንደምትፈልግ ለይ። የናኦሚ ስትራቴጂያዊ ጥበብ፣ የዮቶር መዋቅራዊ ስነ ስርዓት ወይስ የመርደኪዮስ ድፍረት? ይህ መልእክት አመለካከትን ከቀየረው 3 ነገሮችን እንድታደርግ እጠይቅሃለሁ። በመጀመሪያ በራሴ ብቻ እኖራለሁ ማለትን አቁመህ በጥበብ ለመገንባት ዝግጁ መሆንን ለማሳየት ከታች አርክቴክት የሚለውን ቃል በኮሜንት ጻፍ። ሁለተኛ ይህን ቪዲዮ አሁን ላይ በመታገል ላይ ላለ ሰው አጋራ። ይህ ረሃብ የታሪካቸው መጨረሻ ምዕራፍ እንዳልሆነ መስማት ያስፈልጋቸው ይሆናል። በመጨረሻም ሰብስክራይብ በማድረግ የደውሉ ምልክት ተጫን። እኛ ከውድቀታችን የምንነሳ ብቻ ሳይሆን ውድቀታችንን ለታላቅ የታሪክ ቅርስ የምናስቀምጥ ሰዎችን፣ ማህበረሰብን እየገነባን ነው። አፈሩ ዘር ነው፣ ስርዓቱ ጥንካሬ ነው። ጊዜው ደግሞ አሁን ነው። በሚቀጥለው እርሻ ላይ እንገናኝ።